ቂርቆስ ማለት የስሙ ትርጓሜ ምን ማለት ነው? ጣፋጭ ሽቱ ማለት ነው። ቂርቆስ ማለት ጥዑም መዓዛ፣ ያማረ ሽቱ፣ የሚጣፍጥ ሽቱ መዓዛ ማለት ነው። እንኳን ለሕፃኑ ሰማዕት ለቅዱስ ቂርቆስ የልደት በዓል በሰላም አደረሳችሁ አደረሰን። በመከራ ሆኖ ስምን የጠራው ገና ቂ የሚለውን ስም ሲጠራ ደርስለታል። ያንተን ስም አስቦ የጠራውን በመከራ ጊዜ በሁሉም ቦታ ግን እደርስለታለሁ። ቅዱስ ቂርቆስ ደመና ነው። ለራሱ ያን ሁሉ መከራ ተቀብሎ ለኛ ከመከራ ከስቃይ የምንጋረድበትን ቃል ኪዳን ተቀበለ። ሕፃን ቂርቆስ ሰማዕት እናቱን አትፍሪ አላት። አሜን ሳትሉ እንዳታልፉ፣ ከአሜን ይቀራል። ዛሬ ቀኑ ሕፃኑ ቂርቆስ ነው። ሕፃኑ ቂርቆስ ይሳካላችሁና ትስቁ። ማየት የማይፈልግ ጠላታችሁን ያሳፍርላችሁ። አባቴ ቂርቆስ ስለስራችሁ የምስራችን የምትሰሙበት ቀን ያርግላችሁ። ለዘመናት የጸለያችሁ ጸሎት ፍሬ እንዲያፈራ ያደርግላችሁ። ወይራ ሰፈር አቡነ እጨጌ ዮሐንስ ጋር ያለችው የሰማዕቷ የቅድስት አርሴማ ቤተክርስቲያን ተቃጠለ። የገናን ጾም ጾማችሁ የማታውቁ ኦርቶዶክሳውያን ይህ ቪዲዮ እናንተ ጋር ከደረሰ ግዴላችሁም በደንብ ስሙት። እግዚአብሔር ለጾመ ነቢያት አለው እስከ 9 ሰዓት ነው። ሕፃን ቂርቆስ ሰማዕት እናቱን አትፍሪ አላት። ሰላም ውድ የዚህ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለህዳር 15 ለሕፃኑ ቂርቆስ ወኢየሉጣ እንዲሁም ለቅዱስ ሚናስ ዓመታዊ ክብረ በዓል በሰላም አደረሳችሁ። በዛሬው ቪዲዮ ህዳር 15 የሚከበሩ በዓላትን ምክንያት በማድረግ ቆይታ የምናደርግ ይሆናል። እንዲሁም ደግሞ ከሰሞኑ በአዲስ አበባ ወይራ ሰፈር አንድ ቤተክርስቲያን መቃጠሉም ተሰምቷል። እጅግ የሚያሳዝን ነው። ህዳር 15 የገና ጾም ዛሬ ተጀምሯል። ጾሙ በረከት የምናገኝበት፣ ሀገራችንና ቤተክርስቲያናችን ሰላም የሚሆንበት ጾም ያደርግልን። ለዛሬ ወደ አዘጋጅንላችሁ ቪዲዮዎች ከማለፋችን በፊት ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮ ላይክ በማድረግ ጀምሩ። ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቀጥታ ወደ መጀመሪያው ቪዲዮ ላሰልፋችሁ። ቆሞስ አባ ገብረ ኪዳን። ቂርቆስ ማለት የስሙ ትርጓሜ ምን ማለት ነው? ዘፍካሬሁ ተብህለ ጽጌ ምዑዝ እፍራን፣ ጣፋጭ ሽቱ ማለት ነው። ቂርቆስ ማለት ጥዑም መዓዛ፣ ያማረ ሽቱ፣ የሚጣፍጥ ሽቱ መዓዛ ማለት ነው። ለምን? የክርስቶስን መዓዛ ስለሚናገር። ልብስ በሽታ እንደሚታወቀው በመዓዛ እንደሚታወቀው ቅዱሳንም የክርስቶስ መታወቂያ ናቸው። ልብስ በወዝ ይታወቃል። በመከራ ሆኖ ስምን የጠራው ገና ቂ የሚለውን ስም ሲጠራ ደርስለታል። ርቆስ ሳይል ማለት ነው። ቂ ብሎ ሲጠራ ገና ያንተን ስም አስቦ የጠራውን በመከራ ጊዜ በሁሉም ቦታ ግን እደርስለታለሁ። በአንተ ስም የታነጸው ቤተክርስቲያን የተሳለመውን መቃብር የኢየሩሳሌም እንደተሳለመ ቆጥርለታለሁ። መታደል እኮ ነው በእውነቱ። አሁን ቂርቆስ ተሳልመን ኢየሩሳሌም እንደተሳለም ይቆጠርልናል ማለት ነው። በዚህ በመሳለማችን መካን ከሆነች ገድልህን ያዘለች እንደሆነ ልጅ እሰጣታለሁ። የአንተ ቤተክርስቲያን በታነጸበት የሚኖሩትን እንደ ቅዱሳን መላእክት ቆጥርልሃለሁ። በሰማይ ኢየሩሳሌም አኖራቸዋለሁ። ያንተ ገድል በተነበበበት ስምህ በተጠራበት ቤተክርስቲያን በታነጸበት የእንስሳ ሞት የአራዊት ሞት የለም፣ ረሃብ ችግር የለም። እንደ ደመና የሚጋርዱ ምስክሮች እነ ቅዱስ ቂርቆስ አሉን። ቅዱስ ቂርቆስ ከመከራ ሥጋ ይሰውረን፣ ከመከራ ሥጋ ይጋርደን፣ ከእግዚአብሔር መዓት ይሰውረን፣ የሕይወት ዝናብ ያዝንብልን፣ ለሀገራችን ሰላም ይውረድልን፣ ለአባታችን ቃለ ሕይወትን ያሰማልን። ህዳር 15 የሕፃኑ ቅዱስ ቂርቆስ በዓል ለምን ይከበራል? ቀጣዩን ቪዲዮ እንመልከት። ለመሆኑ የሕፃኑ ቅዱስ ቂርቆስ የሰማዕቱን ዋናውንና ልዩ የሆነውን ድንቅ የሆነውን ቃል ኪዳኑን ስንቶቻችሁ ታውቁታላችሁ? እንኳን አደረሳችሁ። ለቅዱሳን እናቶቻችንና አባቶቻችን ልጃቸው ሲሆን አባታቸው፣ አባታቸው ሲሆን ልጃቸው፣ በበረሃ ላሉ መነኮሳትና መናንያን ደግሞ መደገፊያቸውና መጠጊያቸው፣ ለሰማዕታት ኩራታቸውና መጽናኛቸው፣ ለእኛ ለሕዝበ ክርስቲያኖች ደግሞ መጽናኛችን፣ ትምክህታችን፣ ኩራታችን፣ ስሙን ስንጠራው እንደ ማር እንደ ወለላ የሚጣፍጠን
ማንኛውም ሰው ትንሽም ይሁን ትልቅ በማንኛውም ምድራዊ ችግር ላይ ሆኖ ገና ስሙን ሲጠራ የምን ስሙን ሲጠራ የመጀመሪያ የስሙን ፊደሏን ቂ ብሎ ሲጠራ ከአውሎ ነፋስ ፈጥኖ የሚደርስ ድንቅ ሰማዕት ከእናቶች ማህፀን ከወጡት መጥምቀ መለኮት ቅዱስ ዮሐንስን የሚመስልና የሚያክል የለም እንደተባለው አንተን የሚመስል የለም አይኖርም የተባለ የ3 ዓመት ከ1 ወር ሕፃንና ድንቅ ሰማዕት ማንኛውም ሰው የሕፃኑ ቅዱስ ቂርቆስ ሰማዕትን ቤተክርስቲያን ሊሳለም በፈለገ ጊዜ ከቤቱ ሲወጣ ገና 300 የብርሃናውያን መላእክት የታዘዙለትና ከቤቱ ወጥቶ የቅዱስ ቂርቆስን ቤተክርስቲያን ተሳልሞ እንደገና ወደ ቤቱ እስከሚመለስ ድረስ እነዚህ ብርሃናውያን ቅዱሳን 300ዎቹ መላእክት ምንም አይነት ችግር እንዳይደርስበት እየጠበቁና እየተራዱ በዚያ ላይ ደግሞ እያንዳንዷን የእግሩን እርምጃ ቆጥረው በሰማያዊ የወርቅ ቀለም ወስደው እንዲጽፉለት ታዘዘውለታል። ቤተክርስቲያንህ በታነጸበት በተሰራበት ስምህ በተጠራበት የገድልህ መጽሐፍ በተቀመጠበት እንደዚሁም ደግሞ ስነ ስዕልህ ባለበት ቦታ የሕፃናት ሞት፣ ሕመም፣ ረሃብ፣ ችግር፣ ቸነፈር፣ ወረርሽኝ በፍጹም አይከሰትም የተባለ ታላቅና ድንቅ ቅዱስ ሄሮድስ ባስጨፈጨፋቸው በ144,000 የቤተልሔም ሕፃናት ላይ የተሾመ ክብሩና ልዕልናው ከ7ቱ ሊቃነ መላእክት ጋር የተስተካከለ ገና በ3 ዓመት ከ1 ወሩ በ3 ዓመት ከ1 ወር ዕድሜው ሰማዕትነትን የተቀበለ ሰማዕትነትን ሊቀበል ባለባት በዚያች ሰዓትም መድኃኔዓለም ኢየሱስ ክርስቶስ ወደ እርሱ መጥቶ ቤተክርስቲያንን በስምህ ያሳነጸ ያሰራ ለቤተክርስቲያንህ ማንኛውንም አቅሙ የፈቀደውን ስጦታና መባዓ የሰጠ እንዲሁም ደግሞ በተወለድክበት በኅዳር 15 ቀን በእቶነ እሳት ከእናትህ ከቅድስት ኢየሉጣ ጋር በተቃጠልክበት በሐምሌ 19 ቀን በሰው ሕሊና ሊታሰቡ የማይችሉ ብዙ ስቃዮችን በተሰቃየህበትና ሰማዕትነትን በተቀበልክበት በጥር 15 ቀን በእነዚህ ቀኖች በዓልህን ያከበረ እንደዚሁም ደግሞ በእየወሩ በአንተ መታሰቢያ ቀን በቤተክርስቲያን ተገኝቶ በስምህ የጸለየውን በስምህ የተማጸነውን በቃል ኪዳንህ የተማመነውን እነዚህን ሁሉ በመንግሥተ ሰማያት ቦታ እሰጥልሃለሁ። የገድልህን መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመ እንደዚሁም ደግሞ አስጽፎም ሆነ ገዝቶ ለቤተ ክርስቲያን በስጦታ መልክ ያበረከተ ለቤተ ክርስቲያን መብራትና ስንዴ፣ ጧፍ፣ ሻማ እንደዚሁም ደግሞ ሌሎች አቅሙ የፈቀደውን ስጦታዎችን ያበረከተና የሰጠ የልቡን መሻት እፈጽምለታለሁ፣ ኃጢአቱንም ፈጽሞ ይቅር እለዋለሁ። ማንኛውም ሰው አቅሙ በፈቀደው መጠን ለተራበ ቢያበላ፣ ለተጠማ ቢያጠጣ፣ ለታረዘ ቢያለብስ እንዲሁም ደግሞ በአንተ ስም የአዘነን የተከዘን ሰው ቢያጽናና እስከ 25 ትውልድ ድረስ እምርልሃለሁ፣ ስሙንም በወርቅ ቀለም እንዲጻፍ አድርግልሃለሁ። ሌላውና ትልቁ መልእክቴ ደግሞ ኅዳር 15 የሰማዕቱ የቅዱስ ሚናስ ሰማዕትነትን የተቀበለበት የዕረፍት በዓሉ ነው። መድኃኔዓለም ኢየሱስ ክርስቶስ ከታላቁ ሰማዕት ከሕፃኑ ቅዱስ ቂርቆስና ከእናቱ ከቅድስት ኢየሉጣ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆያል። ወደ ቀጣይ ቪዲዮ ላሳልፋችሁ። በአዲስ አበባ የተቃጠለው ቤተክርስቲያን ሙሉ በሙሉ መውደሙ ተሰምቷል። እጅግም ያሳዝናል። ቪዲዮ እንመልከት። ወይራ ሰፈር አቡነ እጨጌ ዮሐንስ ጋር ያለችው የሰማዕቷ የቅድስት አርሴማ ቤተክርስቲያን ተቃጠለ። እንዲህ በመታየት መልኩ ንድድ ብሏል። ምንም ነገር አልተገኘም። እሳቱ የጀመረው ቅዳሜ ለእሑድ አጥቢያ ከሌቱ 8 ሰዓት ላይ ነው የተባለው። የእናታችን ቤተክርስቲያን በዚህ መልኩ ነዷል። ምንም ነገር አልተገኘበትም። የእናታችን ቤተክርስቲያን ደግሞ እንደ እግዚአብሔር ፈቃድ ልጆቿ እንሰራዋለን። እጅግ በጣም ነው የሚያሳዝነው። የሰማዕቷ ቅድስት አርሴማ ቤተክርስቲያን ብዙ ምሕረትን ድህነትን ያገኘንበት ቤተክርስቲያን ነው። የገና ጾም ዛሬ ኅዳር 15 ተጀምሯል። እስከ ታኅሳስ 29 ዋዜማ ድረስም ይጾማል። ጾሙን ሁላችሁም በመበርታት በጸሎት በስግደት ወደ ቤተክርስቲያን በመገስገስ መንፈሳዊ ሕይወታችንን ማሳደግ ይኖርብናል። ሁላችንም የገናን ጾም ጾማችሁ የማታውቁ ኦርቶዶክሳውያን ይህ ቪዲዮ እናንተ ጋር ከደረሰ ግዴላችሁም በደንብ ስሙት። እግዚአብሔር በምን መልኩ እናንተን እንደሚቀይር አታውቁም። በደንብ ስሙኝ። ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ ለሁሉም አዳርሱልኝ። የገናን ጾም ጾማችሁ አታውቁም አይደል? ግድ የለም፣ ያለፈው አልፏል። ላለፈው ንስሐ ግቡ። አሁን ግን በሕይወታችሁ ላይ ለውጥ ለማምጣት ዛሬ ቁረጡ። በዚህ ደቂቃ ይችን እየሰማችሁ በቃ እኔ ዘንድሮ መለወጥ አለብኝ ብላችሁ አስቡ። ይኸውላችሁ ሰይጣን እናንተ እንድትጾሙ ስለማይፈልግ የተለያየ ትርክቶችን ነግሯችኋል፣ በአንድም በሌላም መልኩ። ምክንያቱም ሰይጣን ጾምን አይፈልግም። ሰይጣን እኮ ምግብ በልቶ አያውቅም፣ ግን ጾምን ደግሞ ይጠላል። አንተ እንድትጾም አንቺ እንድትጾሚ አይፈልግም። ምክንያቱስ ስትጾሙ ስጋችሁ ለኃጢአት ከመነሳሳት ይርቃል። ለኃጢአት ካልተነሳሳ ስጋችሁ ደግሞ የሰይጣንን ሥራ ልትሰሩ አትችሉም። ያንን ካልሰራችሁ ደግሞ ሰይጣን ዜጋ ያጣል ማለት ነው። ዜጋ ያጣል። ስለዚህ እንድትበሉ ያነሳሳችኋል። ምንድነው ይሄ? ቄስ ጾም ነው ይሄ። ምንድነው? አንተ እኮ ገና ምኑን ያስከውና ይላል። ምክንያቱም የሰይጣን ማጥመጃው ይሄ ስለሆነ። ስለዚህ የሰይጣን ወጥመዱን ካወክ ደግሞ ዛሬ መንቃት፣ መለወጥ፣ ምን ማድረግ? መጾም።
በቃ ጾም ከእግዚአብሔር እንደሚያገናኝ ማወቅ፣ ሙሴ ከእግዚአብሔር እንደተገናኘ ማወቅ፣ በጾም ኢያሱ እንደተገናኘ ማወቅ። ስለዚህ ዛሬ ለለውጥ ተነሱ። ይኸውላችሁ ለለውጥ ብዙ ጊዜ አያስፈልግም። ለለውጥ አንዲት ሰከንድ በቂ ናት። ፈያታዊ ዘየማን ስንት ዓመት ፈጀበት ለመለወጥ? በመንግስት በመጣ ጊዜ አስበኝ። ስንት ሰከንድ? ይህች ናት እኮ ፈያታዊ ዘየማን የለወጠችው። ስለዚህስ አሁን ለመለወጥ ህሊናችሁን ቀይሩት በቃ። ምክንያቱም የመዳን ቀን ዛሬ ናት ተብሏል አይደል? ከዛሬ የሚልቅ አሁን ናት። ስለዚህ ተለወጡበት። ዘንድሮ የገናን ጾም ለመጾም ቆርጣችሁ ተነሱ። ክርስቲያን ማለት ቤተክርስቲያን የሰራችለትን ህግ የሚያከብር በህጓ የሚመራ ነው። ቤተክርስቲያን ደግሞ ምን ሰርታላለች? 7 አጽዋማት። እነዚያን ጥንቅቅ ብለን መጾም። እንዴ ጤና እንኳን በነፍስ አይደለም በስጋም እኮ ጤና ነው ጾም። ታውቃላችሁ አይደል? ስለዚህ ዘንድሮ ለለውጥ ተነሱ፣ ጀምሩ። እኔም እጾማለሁ እያላችሁ ኮሜንት ላይ ሁላችሁም ጻፉልኝ። ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱልኝ። እወዳችኋለሁ። መልካም ጾም ይሁንላችሁ። ክብር በሉልኝ። ለጾመ ነቢያት አለው እስከ 9 ሰዓት ነው። ይሄንን ከአቅም በላይ የበለጠ የሆነ ደዌ የሌለበት ሰው በዚህ ሰዓት መብላት አይችልም። ቢታመምም አራስ ቢሆንም እንኳ ምን አይነት ሰው ነው ይሄን ጾም መሻር የሚችለው? ምግብ መውሰድ አቁሞ ውሃ በጥጥ የሚወስድ ሰው ነው። ውሃ በጥጥ የሚወስድ ሰው ይሄንን ጾም ሊሽር ይችላል። ያውም በኋላ ሲድን ቀኖና ይሰጠዋል። ያም እንኳ ቢሆን ማለት ነው። ከዳነ በኋላ በንስሐ አባቱ አማካኝነት ቀኖና ይሰጠዋል ማለት ነው። አሜን። ቃልዎት ያሰማልን። የገና ጾም ለምን ይጾማል? ጾሙንስ እንዴት መጾም ይኖርብናል? በሚል ትናንት የለቀቅነው ቪዲዮ አለ። እሱን ገብታችሁ እንድትመለከቱት ጋበዝኳችሁ። ውድ የናታን ሚዲያ ቤተሰቦች በዛሬ ቪዲዮ ጠቃሚ የሆኑ መንፈሳዊ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ቪዲዮ ለብዙ ኦርቶዶክሳዊ እንዲዳረስ ቪዲዮን ላይክ ማድረግ አይረሳ። እንዲሁም ሼር እና ሰብስክራይብ በማድረግ የናታን ሚዲያ ቤተሰብ ይሁኑ። ቻናሉን በሱፐር ቻት እና በሱፐር ታንክስ ይደግፉ። እንዲሁም ጆይን የሚለውን በመጫን ቋሚ ናታን ሚዲያ ቤተሰብ መሆን ትችላላችሁ። ህዳር 15 የዕለቱ ስንክሳር ቅዱስ ሚናስ ማር ሚና በምድረ ግብጽ ተወዳጅ ከሆኑ ሰማዕታት ዋነኛው ነው። ልክ በሀገራችን ቅዱስ ጊዮርጊስ ልዩ ቦታ እንዳለው ሁሉ ግብጻውያን ማር ሚናስን ጠርተው አይጠግቡትም። ምክንያቱም ከታላላቅ ሰማዕታት አንዱ በመሆኑና ዛሬም ድረስ ለጆሮና ለዓይን ድንቅ የሆኑ ታምራትን ስለሚሰራ ነው። በተለይም ለታመመ፣ ለደከመና ለተጨነቀ ፈጥኖ ደራሽ ባለበጎ መድኃኒት ፈዋሽና አማላጅ ነው። ግብጽ ውስጥ ቅዱስ ሚናስን የማያውቅ ሰው ካገኛችሁ እሱ ኦርቶዶክሳዊ አይደለም ማለትን ሲባልም ሰምተናል። በነገራችን ላይ ለቅዱሳን ተገቢውን ክብር በመስጠት ታሪካቸውን በመጻፍ በማጥናት በመጽሔት በፊልምና በመሳሰሉት ለህዝብ በማስተዋወቅ ግብጻውያኑ ከኛ ብዙ ርቀት ሄደዋል። ዛሬ እንኳን የምንጠቀምበትን ስንክሳር 80% ያዘጋጁት ግብጻውያን ናቸው ይባላል። ህዳር 15 የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛው ቅዱስ ሚናስ ሰማዕት፣ ሁለተኛ ልደተ ቅዱስ ቂርቆስ፣ 3 ብጽዕት ኢየሉጣ፣ 4 አባ ሚናስ ዳግማይ። ወራዊ በዓላት ደግሞ ቅዱስ ኤፍሬም ሶራዊ፣ ቅዱስ እንባ መሪና፣ ቅዱስ ክርስቲና። አሁንስ ይላል እግዚአብሔር በፍጹም ልባችሁ በጾም በለቅሶና በዋይታ ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁም እግዚአብሔር ቸርና መሐሪ፣ ቁጣውም የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ። ኢዩኤል 2:12። ወስብሐት ለእግዚአብሔር። በቀጣይ በሌላ አስተማሪ ዝግጅት እስክንገናኝ እስከዛው ሰላም።